እኔ ነው እንደዛ መተረጋጋ ተረጋጋ መጀመሪያ መስፍን እባክህ መረጋጋት መቻል መስፍን ምንም አታመጣ እንዴ እዚህ ላይ እንኳን ቁጭ በይ አንቺ እኔ ብቻዬን እንዴ የራስሽ ጉዳይ እንዴ አጋበል እኔ ጋር እንዳትጠቀም እዛው ባለ ዞር በይ እዛው እሺ ተረጋጋ እባክህ ተረጋጋ መስፍን ምን አንተ ግን በጣም ባለጌ ስንት ነገር ብለኸኛል ነበር አሁን ይኸውላችሁ ሰሙኛላችሁ እባክህ መጀመሪያ ይቅርታ ይኸውልህ ሻፈራ ሰማኛለህ እንዴ ይቅርታ እሺ ስለ መሰረትን ታውቃታለህ መቼም አይደል አንተ አላውቅህም መሰረት የምትባል ሴት ሰማኛለህ ይኸውልህ ሻፈራው ናና አውራኝ መሰረት ስለዚህ ስለ መሰረት ገብቼ ለባለቤት ልንገራት ማለት ነው ይሄ በፍጹም ስተት ሐሰት ነው እንደዚህ በፍጹም እኔ ማደርግም ሰውም አይደለሁኝም ይሄንን ያወራ ሆን ተብሎ የኔን ስም ለማጥፋትና ወይ ትዳሬን ለመመጥበት ታስቦ እስካልሆነ ድረስ እንደዚህ አይነት ነገር ውስጥም ምገባ መልከሰከስም ሰው አይደለሁም እሷን ሄደህ ስጨቀጨቅ እኔ መተህ ስጨቀጨቅ ይሄ ልጅ ምንድነው ፍላጎቱ ከዚህ ሁሉ የሆነ ነገር አድርገን እንገላገሉ አይነት ነገር ነው እንጂ እንትን ያለ ይሄ አሁን የሆነ ነገር እናድርግ ማለት ምን ልዩ ግንኙነት የሚያስፈራ ነገር ከሌለ የጋራ የሚያስፈራችሁ ነገር ከሌለ እኔን በገንዘብ ለመደለል ለምን አስፈልገ ቃላብን አብራው እንዲታመም አድርገው ከዛ በኋላ ሀብቱን ማስተዳደር እንደማይችል ሐኪም ሲያረጋግጥ እነዚህ ሁለት ሰዎች ተባብረው ሊወርሱ የራሳቸው ኑሮ ሊኖሩ ነበር ሐሳባቸው የነበረው ሐሳባቸው ባጭሩ ቀርቶባቸዋል ማለት ነው ይሄ ነገር አቶ ሻፈራው ብቻውን አንተን ሊያስከስስህ የሚችል ነገር ነው ምክንያቱም እኔ ጓደኝነት በየገብቼ እዚህ ኑሮዬ ምናምን ይበጥበጥ እንዴ በቃ እኔ ማቀው ነገር የለም ሁሉን ነገር የምታቀው ያቀናባበርሽው ምራስሽ ነሽ በቃ እኔ ምንም ነገር ያረኩት ነገር የለም መድኃኒቱንም ሁሉንም ነገር እኔ አውቃለሁ ብለህ አንተ አይደለህ እንዴ ስትልክልኝ እንት ስትልልኝ የነበረው እኔ አይደለም ቃላብን ምን ለማድረግ ነበር በቃ እሱ ትንሽ አይምሮውን ሳት እንዲያደርግና እኛ ወይ እንዲያልፍ ምናምን አይደለም በቃ እና የሆነ ስለዚህ ለጊዜው ራሱን ራሱን ከሳተ አይምሮውን ካበደ በኋላ አንተ እንዴት ይሄንን አስበህ እዚህ ውስጥ ትገባለህ እንዴት ታደርጋለህ ጓደኛ ላይ ንገረኝ እስቲ ንገረኝ ነው የምልህ ንገረኝ እንደዛም ሆነ እንዴት እንደዚህ ታደርጋለህ ወንድም ላይ ይኸውልህ ተረጋጋ እንደዛ አይደለም ነገሮች የሚፈቱት እንደዚህ አይደለም መስፍን አሁን እኮ ኦሬዲ እነዚህ ሰዎች ወንጀለኛ ሆነዋል ህግ ይጠይቃቸዋል ለዚህ ደግሞ ቃልን ይገባልሃለሁ እሺ ዛሬ ትሞቻታለህ መስፍን በሰንሰለት እኮ ነው ያሰርሽው እንደዛ አይደለም እባክህ ሰንሰለት ያሰርሽበት እንደዚህ ነው ያሳደኳቸው ልጆቼን ድብቅ ሽፍን አድርጌ ኤደን ለምን እንደዛ አላደረግሽም መስፍን እባክህ ተረጋጋ እቺን ትናገሪያታለሽ ወይ ይገልሻል ይሄ ስልኩ ያመጣው ነገር ነው እንጂ እኔ ተናገሪ ነገር አላውቅም የት ነው የምታውቂው ሻፈራው አየለን የት ነው የምታውቂው መሰረት የት ነው የምታውቂው ሻፈራው አየለን እኔ እገልሻለሁ የት ነው የምታውቂው ሰሚኛለሽ መሰረት ሻፈራው አየለን ነው የምታውቂው የት ነው የምታውቂው ሻፈራው አየለን እኔ አላውቅም ብያለሁ አላውቅም ጭራሽ እኔ ነኝ አፍኔ አንቺን ነው እንጂ አፍኖ መግደል እባክህ መስፍን እንዴ ተረጋጋ መስፍን እንዴ አፍኖ ነው የገደለው ትለኛለህ እሱ ያረጋቻለች አንተን ስሜታዊ ለማድረግ ነው መስፍን ተረጋጋ አንተ ይኸውልህ መስፍን ተረጋጋ እባክህ ሰሚኛለሽ አንቺ ዝም በይ መሰረት ዝም በይ አንቺ እሺ ዝም በይ አንቺ የማውራት መብት የለሽም ዝም በይ አንቺ ነሽ የገደልሽው እንደውም ትጠየቅልኝ ተረጋጋ አንቺ ነሽ የገደልሽው ይሄ የወንድሜና የቃላብ ቤት ነው ይሄ ቃላብና የወንድሜ ቤት ነው ያ አያቶቼ የደከሙበት ቤት ነው አንቺ እዚህ ጋር ምንድነው ቅጠላ ቀብለሻል ምን አድርገሻል አንተ አውዙኝ ወይም ደግሞ ስጡኝ አላልኩም እና በገዛ ቤቴ መታን ነከኝ አሁን ደግሞ ምን ልታረግ ነው ወንድ ልጅ የላትም ብለህ አይደለ ቃላብን እኮ ገለሽዋል አንቺ እኮ እኔ ማልገለሽዋል መቅበር ብቻ እኮ ነው የቀረሽ መቼ መታችሁ አይታችሁ ጠይቃችሁ ታውቃላችሁና ነው ምን ጎደላችሁ ምን ተራባችሁ መታችሁ የአርባው ቀን እንኳን እንዴት አርጋችሁ ይሄዳችሁት እኔ ወገቤን አስሬ በሴትነት ቁጭ ብዬ ብቻዬን የሰራሁትን ድግስ እንኳን እንዴት አርጋችሁ ይሄዳችሁ አንቺ አታፍሪም እንዴ ምን እንዳስነካሽ ወንድሜ ምን እንደሰጠሽ የምን ፍቅር እዚህ ጨርቅ ልታጥቢ እኮ ነው የገባሽው እንደሱም አይደለም ነው እንጂ ጨርቅ ልታጥቢ እኔ እኮ ነኝ ያለሁት በቤት እና ባይወደኝና ባያፈቅሪ ኑሮ እቺ ልጅ አንቺማ ለምንድን ነው የምትዋሽው ምን ያደርግልሻል ውሸት አንቺ እንዴ እድሜሽ እየሄደ እኮ ነው አንቺ ትልቅ ሰው አይደለሽ እንዴ የበላሽበት የጠጣሽበት እጅ ትንሽ አያሳፍርሽም አይጸጽትሽም እንደው ምንም ነገር ያረኩት ነገር የለም ምንም ነገር ቀጥ ብለሽ መተሽ ስለተቀበልሽ እንግዲህ ተመልካቾቻችን አሁን የሸዋፈራውን አካባቢ ወይም ደግሞ መኖሪያ ቤቱን ተጠቁመን ወደዛ አካባቢ መተናል ማለት ነው ሸዋፈራው የሚኖርበት ቤት እዚህ ነው ተብለን ሰዎች ጠቁመውናል
መውጫው የዚህ አካባቢ ነው ብለውንም አንዳንድ ሰዎች ነግሮናል። ስለዚህ እሱን እየጠበቅን ያለ ነው። እንግዲህ ሸዋፈራው አሁን ይወጣል አይወጣም የሚለውን ነገር በደንብ እየተከታተለን እና ያለን ማለት ነው። የሚገርማችሁ ብዙ አይርቅም ከነመሰረት ቤት እዛው ተቀራራቢ አካባቢ ነውና የልብ ጓደኛው ነው ብሎ ነግሮናል አቶ መስፍንም። ስለዚህ አካባቢያቸውም ተመሳሳይ ነው። እዛው አካባቢ ስለሆነ ያሉት ሸዋፈራው ማየው ይመስለኛል ተመልካቾቼ። አዎ ሸዋፈራው እየወጣ ነው። ይቅርታ ሸዋፈራው፣ ጤና ይስጥልኝ ሸዋፈራው፣ እንዴት ዋልክ? ሰላም ነው? ፈልጌ አንዳንድ ነገሮች ላወራ ፈልጌ ነበር። ስላረፈው ስለ ቃላብ አባት ስለሱ የሱ ጓደኛ ነው ሰምቼ ስለነ ቃላብ አንዳንድ ነገር ላወራ ነው። ቃላብ ስላለበት ሁኔታና ስለሱ አባት አሟሟት ስለ አንዳንድ ነገር ነው ላወራ ፈልጌ ነው። የታውቃለሁ አንተ ማን ነህ? መጀመሪያ እባክህ መጀመሪያ ይቅርታ፣ ይኸውልህ ሸዋፈራው ሰማኛለህ አንዴ ይቅርታ። እሺ ስለ መሰረትን ታውቃታለህ መቼም አይደል? አንተ አላውቅህም። መሰረት የምትባል ሴት ሰማኛለህ? ይኸውልህ ሸዋፈራው ና እናውራኝ መሰረት። ስለዚህ ስለ መሰረት ገብቼ ለባለቤት ልንገራት ማለት ነው። ስለ መሰረት ስለምትባል ሴት ወይም ደግሞ ያንተ የቀድሞ ጓደኛ ያረፈው ጓደኛ ሚስት አንተ ከእሷ ጋር ብዙ ነገር ስለምትወያያት ቃላብን ስለማሳበድ ስለ ብዙ ነገሮች ከሚስት ጋር ቆይታ አደርጋለሁ። መሄድ ትችላለህ፣ ችግር የለውም መሄድ ትችላለህ። መጀመሪያ ልትናገር አይደለም ምንድን አንተ መጀመሪያ ራስህን ሳታስተዋውቅ በሬ ላይ ጠብቀህ ነገር ታወራለህ? ምን አስበህ ነው ወይስ ምን ፈልገህ ነው? ይኸውልህ እኔ ከገመና ሾው ነው የመጣሁት። ገመና ሾው እንባላለን። ብዙ ነገሮችን የምንሰራ የብዙ ሰዎችን ችግር የብዙ ሰዎችን እንባ የምናብዝ ቻናሎች ነን እኛ። ቃላብ የሚባልን ሰው እንደተበደለ ጥቆማ አግኝተን ወደዚህ ቦታ ላይ መተን ነበር። ያንን ምርመራ በምናደርግበት ሰዓት ደግሞ የመጨረሻው መንገድ ወደ አንተ መርቶን ነው። አንተና መሰረት የተባለች ግለሰብ ግንኙነት እንዳላችሁ እና አንተ ያለኔ ፈቃድ ነው እንዴ መንገድ ላይ እሺ ይሄንን ታሪክ ምናምን ፈቃደኛ ካልሆንክ ምንም ላደርግ አልችልም። ኦኬ አሁን እኮ አንተ የምታወራው ነገር መጀመሪያ ቤት መተህ ወይ ደግሞ በአድራሻ መተህ እንትን ስትል መንገድ ላይ ቆመህ ማላቀ ሰው ነው ያናገርከኝ። ስለዚህ አረፍ ብለን ማውራት እንችላለን። በጣም ደስተኛ ነኝ እኔም ስለሱ። በጣም ጥሩ። እሺ ካሜራማን ቁጭ ብለን እናወራለን። ተመልካቾቼ እንመለሳለን። ሰላም እንግዲህ ውድ ተመልካቾቼ ከአቶ ሸዋፈራው ጋር በራቸው አካባቢ ላይ የነበረን ቆይታ አይታቸዋል። አሁን ደግሞ ወደዚህ ይዣቸው መጥቼ ከአቶ ሸዋፈራው ጋር የተወሰነ ቆይታ ለማድረግ ፈቃደኛ ሆነውልኛል ማለት ነው። ምክንያቱም ደግሞ ወሳኝና አስፈላጊ ነገር ስለሆነ ነው። ብዙ ያላወቅናቸው ጉዶችን እየሰማን ስለሆነ ከአቶ ሸዋፈራው ጋር የተወሰነ ቆይታ እናደርጋለን። ምንድን ነው አቶ ሸዋፈራው ጋር ያለው ሚስጥር፣ ከመሰረት ጋር ያላቸው ነገር ምንድን ነው? እያንዳንዱን አሁን ከአቶ ሸዋፈራው ጋር በሚኖረን ቆይታ ምናውቅ ምንሰማ ይሆናል ማለት ነው። እሺ አቶ ሸዋፈራው እንግዲህ መጀመሪያ ከመንገድ ስላስቀረውት ወይ ደግሞ ከበር እየወጡ ስለሆነ መሄዱበትንም ሁሉንም ነገር ሳላጣራ መንገድ ላይ አስቆሜ ስለሆነ ወደዚህ ያመጣሁት ለዛ በጣም ይቅርታ ጠይቃለሁ። ነገር ግን በጣም ወሳኝ ነገር ነው ይዤ የመጣሁት። በመጀመሪያ ልጠይቀውት የምፈልገው ነገር ከመሰረት ጋር ወይም ደግሞ ከእርሶ የቀደመ ጓደኛ ጋር አሁን ጓደኛው በህይወት የለም ከእርሷ ጋር ደግሞ ግንኙነት እንዳላት ወይ ደግሞ አብረው እንደኖሩ አንድ ልጅ እንዳፈሩ ያውቃሉ እና ከመሰረት ጋር ያሉት ግንኙነት ምንድን ነው? ቀደምም እሱን ስነግሮት ነበረ ቆመው ሊያወሩኝ ፈቃደኛ ሆኑልኝ። አይ መጀመሪያ ላይ እኮ አንተ ሲጀመር አበጣጥህ ትክክል አለም እና መንገድ ላይ እንደዛ እንትን ስትለኝ ትንሽ ስሜታዊ አድርገኸኛል እና ነገሩን ወደ ቤተሰብ እንደዚህ ምናምን ስትል ምንድን ነው የጉዳይ ብዬ ለዛ ነው ፈቃደኝነቴን እንትን ያልኩህ የገለጽኩልህ እና ምንድን ነው አሁን ማወቅ የፈለግከው ነገር ምንድን ነው? እሺ ነገሮችን ግልጽ ለማድረግ ያህል መሰረት የተባለች ግለሰብ ከዚህ በፊት የእርሶ ጓደኛ የሆነ የነ ቃላብ አባት በህይወት የለም። አሁን እዛ ቤት ውስጥ ደግሞ የቤት አጋዥ ወይም ደግሞ ሰራተኛ ሆና ተቀጥራ የነበረች ሴት ጋር አሁን ላይ ግንኙነት እንዳሉት ደርሻለሁ እና ያ ግንኙነት ከምን የመጣ ነው የሚለውን መጀመሪያ ግልጽ አድርገው ቢነግሩኝ። መሰረት የጓደኛዬ ባለቤት ነች እና ያው በጓደኛዬ ምክንያት አውቃታለሁኝ እና አንድ ወቅት ላይ እኔን እንትን ብላ ያው ብዙም አንራራቅም ሰፈር ውስጥ አንድ ግን ምንድን ነው ማለት በእነዚህ በቤተሰብ ነገር ነው የምንተዋወቀው። ከእሷ ጋር ያው ባሏ ጓደኛዬ ነው። ሌላ ምንድን ነው ልታውቅ ይፈልግ? ከእሷና እኔ የምንተዋወቀው በዚህ አይነት መልኩ ነው።
ምን አለ መሰለህ አሁን አቶ ሻፈራው እኔ ረጋ ብዬ ነው እየጠየቅኩት ያለሁት። በተሻለ አቅም ነገሮችን ረጋ ብለው ከስሜታዊነት ወጥተው እንዲመልሱልኝ ነው የምፈልገው። በኖርማል ነው እያወራሁ ያለሁት እኔ ስሜታዊ አልሆንኩም። እሺ ስለዚህ አንድ አካባቢ ናችሁ። ከዛ በተጨማሪ ደግሞ የእርሶ የቀድሞ ጓደኛ አሁን ባለቤት ሆናለች። ከዛ በፊት ደግሞ የቤት አጋዥ ነበረች እና ከእሷ ጋር ያለውት ግንኙነት ምን እንደሚመስል በተወሰነ መልኩ ነግረውኛል። ያ ግንኙነት ከየት የመጣ ነው? የተለየ ቀረቤታ እንዳላችሁም ስለደረስኩ ነው እና እንደው በተለየ መንገድ ቀረቤታ ሊኖራችሁ የሚችለው እንዴት ነው? ምን ማለት ነው ይሄ? እኔ ምንም የተለየ ግንኙነት የለኝም ከእሷ ጋር። ይሄ ምን ማለት ነው? የጓደኛዬ ባለቤት ነች፣ አውቃታለሁ፣ ሰላምታለን። ከዛ ውጭ ምንም አይነት ግንኙነት የለንም። በቃ ምን አይነት ግንኙነት ሊኖረን ይገባል? እኔም ባለትዳር ነኝ፣ እሷም ባለትዳር። ምን ያገናኘናል? ይህንን እየጠየቅኩት ያለሁት ለምንድን ነው ቅድም ከኔ ጋር ለማውራት ወይ ደግሞ 1-2 ደቂቃ ስጡኝ ስል ፈቃደኛ አልነበሩም እና የመሰረትን ስም አንስቼ ወደ ባለቤቱ ጋር ሄዳለሁ ስል ግን ደንገጥ ብለው መለስ ብለው ቁጭ ብለን እናውራ ብለው ነበርና እንግዲህ የመሰረትን ስም ስለጠቀስኩ ብቻ መደንገጦ መለስ ማለቱ አስፈላጊ አልነበረ ምንም አይነት ነገር ከሌሎት። ስለዚህ እንደው እውነቱን ቢነግሩኝ። አንተ ምን ማለት ነው? ይቺ ሴት አውቃታለሁኝ አይደለም እንዴ? አንተ የምታውቀው ሰው ምን ሆነ ምናምን ብለህ ልታስብ ትችላለህ። ስለ እንደገሌ ነው ስለምታውቀው ሰው እንደዚህ ነው ስለሱ ጉዳይ ነው ምናምን ስትለው ያ ሰው ያውቀዋል። በዛውም እንደ ጓደኝነትን በመሀል ላይ ያለ ነገር ነው እና ስለዚህ ስለዛ ሰው ነው ማውራት የምፈልገው ካለ አንድ ሰው ስለምታውቀው ሰው እየነገረ ረግጠው ጥለኸው አትሄድም። ስለዚህ ምንድን ነው ነገሩ ብዬ ነው ለዛ ነው ማውራት የፈለኩት እንጂ እኔ ከእሷ ጋር ምንም አይነት ሌላ ግንኙነት የለኝም። እሺ ባለትዳርና የልጆች አባት እንደሆኑ የእርሶን ቤት ወይ ደግሞ እርሶ የሚኖሩበትን አካባቢ በማጣራ ሰዓት ላይ ካገኘሁት መረጃ ተገንዝቤያለሁ። ከነ መሰረት ባለቤት ጋር ወይ ደግሞ ከእርሶ አብሮ አደግ ጓደኛ ወንድሞ ማለት ይችላሉ አብሮ አደግ ጓደኛ እስከሆነ ድረስ ከእሱ ጋር የነበሩት ግንኙነት ምን ይመስል ነበር እርሱ ከማረፉ በፊት? ከጓደኛዬ ጋር ምንም በቃ ኖርማል ጓደኛዬ ነው። በቃ እንደ ማንኛውም አብረን ሻይ ቡና እንላለን። በችግር ይደርስኛል፣ በችግሩ ደርስለታለሁ። ማንኛውም ጓደኛ እንደሚያደርገው እናደርጋለን። ሌላ ምንም አይነት እንትን የለውም። አንድ ጓደኛ ለጓደኛው የሚያደርገውን ነገር እኔም አደርጋለሁ፣ እሱም ያደርጋል። በቃ ከዚህ ውጭ ያለ ግንኙነት የለንም። ከዛ በዘለለ ግን እንግዲህ እርስዎ እንደሚሉን ከሆነ ማንኛውም ጓደኛ ሊያደርግ የሚችለውን ነገር አድርገን ያሳለፍነው ብለውኛል። ነገር ግን አብሮ አደጎ ነው። ከዛ በተጨማሪ ደግሞ ለመሰረት ባለቤት ወይም ደግሞ ለአቶ ደበበ ስር ሚዜው እንደነበሩ አውቃለሁ። ያለኝ መረጃ አንደኛ ሚዜ ነበሩ እና ይሄ ደግሞ በቀላል መንገድ የሚመጣ አይደለም። ብዙ ነገር አብሮ ከማሳለፍ ብዙ ግንኙነቶችን አብሮ ከማስኬድ የሚመጣ ነው። ስለዚህ እንደዚህ አይነት ግንኙነት ካለዎት እንደው የተወሰነ የአብሮነታችሁን ቆይታ እሱ ከማረፉ በፊት የነበራችሁን ግንኙነት ቢነግሩኝ ምን አይነት ሰው እንደነበረ። ደቤ ጥሩ ሰው ነው ማለት እንደ ማንኛውም ፍሬንድ ማለት ለየት ያለ ነው። ዝም ብሎ ወይ ጥቅም ፈላጊ ወይ ምናምን አይደለም ወይ እንትን አይደለም። በቃ ያለውን ነገር እንትን ለቤተሰቡ ሟች ነው። ባለቤቱም ጥሩ ነች። ቤተሰቧን ልጇን ምናምን የምትንከባከብ ሰው ነች። ከእሱ ጋር ጥሩ ግንኙነት ነው ያለን። ጥሩ ሰው ነበረ። መቼም አፈር ይቅለለውና ጥሩ ሰው ነበር። ጥሩ ጓደኛዬ ነበረ እና ያው የእሱንም ቤተሰብ ያው በእሱ አይን ነው የማያቸው እና ከእሱ ጋር ያለን ግንኙነት እንደዚህ አይነት እንትን ነበር። ጥሩ ነበረ እና ጥሩ ሰው ነው። እሺ እንግዲህ አሁን ላይ ሁለተኛ ሚስት ሆና የአቶ ደበበ ሁለተኛ ሚስት ሆና ያለችው ሴት ወይም ደግሞ የኤደን እናት ከዚህ በፊት የነ ደበበ የቤት አጋዥ እንደነበረች ያውቃሉ ብዬ አስባለሁ። ምክንያቱም የደበበ የመጀመሪያ ሚስት ስታልፍ እርስዎ በዛ ጋብቻ ላይ የመጀመሪያ ሚዜ ነበሩ። ስለዚህ እዛ ቤተሰብ ላይ ጥሩ ግንኙነት አሉት ማለት ነው። በዛ መሀል ነበረ መሰረትን የሚያውቋት ወይስ ደግሞ ከደበበ ጋር ግንኙነት ከጀመረች ጀምሮ ከዛ በኋላ የቤት እመቤት ከሆነች በኋላ ነው ግንኙነታቸው? እኔ እሷንም ማውቃት የእሱ ባለቤት ሆና ነው። የእሱ ባለቤት ሆና ነው። አንዳንድ ግብዣዎች ሲኖር ቤት እመጣለሁ። እኔም ግብዣ እንደዚህ በዓላት ምናምን ሲኖሩ እኔ ጋር ይመጣሉ። እንደ ጓደኛሞች እንጠያየቃለን። በተረፈ እሷንም ማውቃት ካገባች ማለት ከተጋቡ በኋላ ከእሱ ጋር ሆኖ ነው። እኔ የቆየ እውቅና የለኝም እና ይህንን እንመስለው።
በጣም ጥሩ። እሺ እንግዲህ አንዳንድ ነገሮችን ግልጽ እያደረጉልኝ አይደለም አቶ ሸዋፈራው። እኔ ማወቅ ስለምፈልግ ሳይሆን አብዛኛውን እውነት አጣርቼ የደረስኩበት ስለሆነ ነው። እሱን ወደ በኋላ እመለስለታለሁ። እሺ የአቶ ደበበ የቅርብ ጓደኛ እንደመሆነው መጠን ቃላብ የተባለ ከመጀመሪያ ሚስቱ ያገኘው ልጅ አለ። ያ ልጅ ደግሞ እንግዲህ ለእርሶ አካባቢ ቅርብ ነው። እንግዲህ ብዙም አራቅንም እርሶን ለማግኘት እና እንደው ምን ያህል ክትትል ያደርጉለት ነበረ? ታማሚ መሆኑን ያያሉ ብዬ አስባለሁ እና እንደ ታማሚነቱን ጠይቀዋል ወይ? እንደ ጓደኛ ለማሳከም ወይ ደግሞ ምን ሆኖ ነው የሚል ነገሮችን ለማወቅ ሞክረዋል ወይ? አዎ በነገራችን ላይ እየነገርኩ ያለሁት ማለት ትክክለኛው ነገር እያወራሁ ነው። የግድ አንተ በምትፈልገው እኔ በምፈልገው መስመር አልሄድክልኝም ምናምን የምትለውን ነገር እኔ እንግዲህ የማውቀውን ነገር ነው እየነገርኩ ያለሁት። ከእሱ አሁን ለምትለኝ ልጁ ከታመመ ቆይቷል። እኔም ትንሽ የቤተሰብ ኃላፊ ስለሆነ ቢዚ ስለሆንኩኝ እንደዚሁ ስራዬን አጣቤ ምን ብዬ መቼም በወር አንዴም በ15 ቀን አንዴም አለፍ እያልኩ አየዋለሁኝ እና ያው እንደ ማንኛውም ሰው ጠይቄ ወጣ ነበር። በተረፈ ስለሌላ ነገር እንትን ምን እስከዚህ ድረስ ነው እንግዲህ የማውቀው። እሺ እንደው እሱን ለመከታተል ምንድነው የሆነበት አላቅም። እንግዲህ እኔ በራሴ መንገድ ሳስበው የራሴን የቅርብ ጓደኛ እንደ ወንድም ማይ ከሆነ የእሱ ልጅ በመጥፎ አይነት ሁኔታ ሲሄድ ሲጎዳ ሳይ በቻልኩትን አቅም ላደርግ ሞክራለሁ፣ ሕክምና እንዲያደርግ። ከዛ ውጪ ደግሞ ምን ሆነ ምን ጎደለበት የሚለውን ነገር ለመጣር ሞክራለሁ እና እርሱ ያሉበት የጥሩ ሁኔታ ደግሞ ያን ያለ ክፉ የሚሰጥ አይደለም፣ ጥሩ ላይ ያሉ ሰው ነው። ስለዚህ እንደው አለመከታተሎት አይረብሾትም? እሱ ስለሌለ ነው የሚል ስሜት እንዲሰማ አያደርግም? የጓደኛውን ልጅ ሳይከታተሉ ከመሰረት ጋር የተለየ ግንኙነት እንዲኖር ማድረግ ተገቢ ነው? ምንድን ነው እያወራ ያለው አንተ? ከመሰረት ጋር የተለየ ግንኙነት ስትል ምን ማለት ነው? እንደዚህ አይነት ነውር የሆነ ጥያቄ ምንድን ነው? ምን ማለት ነው ይሄ? እሷ የጓደኛ ባለቤት ነች። ልጁን አቅሜ በፈቀደው መጠን የመጣው ጠይቃለሁ። አቅሜ የፈቀደውን ነገር ደግሞ አደርጋለሁ። እኔ የቤተሰብ አስተዳዳሪ ነኝ። ስለዚህ እንግዲህ ሕክምናው ከፍ ያለ ወጪ ምናምን ይጠይቃል ስለተባለ እኔ ከአቅሜ በላይ እንትን ማለት ስላልቻልኩኝ የአቅሜን አደርግ ነበረ። በተረፈ እዛ ቤት ገባ ብለው ቤተሰቡንም በጓደኝነት አንጻር ቤተሰቡንም ጠይቀህ እንትን ማለት ስላለብህ ለዛ ነው እንጂ እንትን ብለው ከሌላ ምን አይነት አሁን እንዲህ አይነት ምን አይነት ጥያቄ ነው የምጠይቀኝ? እሺ አቶ ሸዋፈራ አሁን ረጋ ብዬ እየጠየቅኩት ነው ያሉት፣ እርስዎም ረጋ ብለው እየመለሱ ነው ያሉት። እንግዲህ የሚያወሩት ነገር በጣም መካካድ የበዛው እንደሆነ እየተረዳው ነው ያለው። የተወሰነ ነገሮችን ልጠይቆት ላወጣጣውት ብዬ ነበር እንደዚህ አይነት ጥያቄ ስጠይቅ የነበረው። ከመሰረት ጋር እንደው ጥሩ ሴት ነች፣ ቤተሰቧን የምትጠብቅ ሴት ነች ብለው ከማድነቅ ውጭ የተለየ ነገር እንደሌሎት ነው እየነገሩኝ ያሉት። እርስዎ ግን ከመሰረት ጋር በግል ስልኳ የተለያዩ ቴክስቶች እንደምትለዋወጡ ተደጋጋሚ ጊዜ ከልጇ ባልተናነሰ መልኩ ከእርሶ ጋር እንደምትደዋወል ብዙ ፎቶዎች፣ የወረቀቶች ማስረጃ፣ ብዙ ነገር እንደምትለዋወጡ በምርመራ ላይ ደርሰንበታል። ያ ማለት ደግሞ የተለየ ነገር የማይኖራችሁ ከሆነ ተራ ቀረቤታ ከሆነ ያላችሁ በዚህ ልክ ልትሆኑ አትችሉም። ይሄ ከምን የመጣ ነው ይላሉ። ምንድነው አንተ እያወራህ ያለው? ምንድነው ስለ ቴክስት ስለ ምናምን? ይሄ በፍጹም ስህተት ሐሰት ነው። እንደዚህ በፍጹም እኔ የማደርግም ሰውም አይደለሁኝም። ይህንን ያወራ ሆን ተብሎ የኔን ስም ለማጥፋትና ወይ ትዳሬን ለመመጥበት ታስቦ እስካልሆነ ድረስ እንደዚህ አይነት ነገር ውስጥም ምገባ መልከሰከስም ሰው አይደለሁም። ምን ማለት ነው ይሄ? ሰው እኮ የጓደኛውን ባለቤት የጓደኛውን ቤተሰብ ሊጠይቅ ይችላል። መጠየቁ ደግሞ ኃጢአት የለውም። ምንድነው ችግሩ? እጄ ሄደህ በጠየቅ ቁጥር እንዲህ ታደርጋለህ። ስለዚህ ምንድን ነው መድረግ የነበረብኝ? ተሰብስቤ መቀመጥ አለመጠየቅ ነበረብኝ ወይስ ምን ማለት ነው? እኔ እንደዚህ አይነት ጥያቄ እንዴት? አብዛኛውን ጊዜ በሀገራችንም በየትኛውም አካባቢ የተለመደው ምንድን ነው የጓደኛችንን ባለቤቶች ስንንከባከብ በእንደዚህ አይነት በተለየ መንገድ አይደለም አይደለ? መጠየቅም ካለብን በመደበኛ ስልክ በመደወል ነው። ከዛ በተጨማሪ ደግሞ ከመሰረት በተሻለ እርሶ ሚዜ የነበሩበት እርሶ ሚዜ ከሆኑ በኋላ አቶ ደበበና ባለቤቱ ያፈሩት የጋራ ልጃቸው ቃልአብ ታሞ ብዙ ነገር ሆኖ እርሱን ሳይጠይቁ ከመሰረት ጋር በዚህ ልክ ግንኙነት መፍጠሩ ጤናማ ነው ብለው ያስባሉ? ምንድነው ጤናማ ነው ጤናማ አይደለም የሚባለው እኮ ምንድን ነገር ተገኝቶ ነው? ኖርማል በፊት በቃ እንደማገኛት በፊት
ከጓደኛ ጋር በነበረን ትውውቅ እንደማወራት ነው ማወራት። የተለየ ነገር የለውም ውስጡ ምንም ነገር የለውም። ምንም ከሷ ጋር ሌላ ሪሌሽን ምናምን የለንም። በቃ እንደ ማንኛውም ወይ ከቸገራት የሆነ ነገር ማድረግ እንደዚህ በጓደኝት የሚደረግ ነገር ላደርግ እችላለሁ። በተረፈ አሁን የምትለው ነገር በሙሉ እኔ እንዲሁ የቤተሰብ ኃላፊ በትዕግስት ላውራ ብዬ ነው። በጣም ደስ የማይልና የሚያበሳጭ ነው። እኔ ነገርን ጨርስ ብዬ ነው እንትን እያልኩ ያለሁት እንጂ ትክክል እኔ በፍጹም እዚህ ነገር ውስጥ እንደዚህ መጠርጠር ራሱ የለብኝ። ይኸውልህ አቶ ሸዋፈራው እንግዲህ ስለተከበሩ ወይ ደግሞ ባለትዳር ስለሆኑ ብለው አይደለም እኔም በትዕግስት ማውራት ያለበት። እኔ በትዕግስት እያወራሁት ስለሆነ ነው መሆን ያለበት። ምክንያቱም ጥፋተኛ እንዲሁም ደግሞ በትንሹም ቢሆን ወንጀለኛ ሆነው እንደተገኙ እየነገርኩት እኔ ላይ አግሬሲቭ ሆነው የሚያወሩበት ምንም አይነት ምክንያት የሉትም። ከዚህ በተሻለ ተቆጥቼ እያስፈራራው ማውራት እችላለሁ። ነገር ግን በተሻለ አቅም ረጋ ብዬ ተግባብተን ነገሮችን ማስተካከል የምንችል ከሆነ ብዬ ነው እያወራሁ ያለሁት እንጂ እኔ ጋር አሉ የምላቸው መረጃዎች ባለቤቶ ጋር ሄጄ ባደርስ እንኳን ከዚህ ወደ ከፋ ነገር ሊሄዱ እንደሚችሉ ይገባኛል። ስለዚህ አሁንም በቻሉት አቅም እውነቱን ይንገሩኝ። ከመሰረት ጋር ተደጋጋሚ ጊዜ ቴክስት የሚለዋወጡት፣ ተደጋጋሚ ጊዜ ስልክ የሚደዋወሉት፣ ተደጋጋሚ ጊዜ በቴሌግራም የመድኃኒት ሽያጮች ከዛ ውጪ የተለያዩ የወረቀት ማስረጃዎችን የምትለዋወጡት በምን ምክንያት ነው? እኔ እውነቱ ላይ ሳልደርስ ቀርቼ ሳይሆን እርሶ መንገር ያለቦትን ነገር ነግረውኝ ምናልባት እውነቱ ያ ካልሆነ በደንብ እንዳጣራ ነው። ስማ ወንድም፣ እያስፈራራኝ ነው እያደረክ ያለው። እኔ በፈቃደኝነት ቃሌን እየሰጠው ነው፣ እየነገርኩ እውነቱን እያወራሁ ነው። አንተ ደግሞ ማመን አልፈለግክም። እኔ የምናገራቸውን ነገሮች በሙሉ ልታመን አልፈለግክም። እኔ ደግሞ እውነቱን እየነገርኩ ነው። አንተ ሲጀመር እኔን ማስፈራራት አትችልም። አንተ ጋዜጠኛ ነኝ ነው ያልከው። ህጋዊ ፈቃድ ያለው መርማሪ ፖሊስ ወይ ደግሞ ምናምን አይደለህም። ገብቶሃል? እኔን ማስፈራራት አንተ አትችልም። የምትጠይቀኝን እየመለስኩልህ ነው። ስለዚህ ቤተሰብ የጓደኝነቴን እያደረግኩ ነው ያለሁት። አንተ በምታስበውና በምትጠረጥረው መልኩ አይደለም እኔ እየሄድኩ ያለሁት። በፍጹም አሁን አንተ እንደምታስበው አይደለም ያደረግ እንደዚህ የምትለው የምታወራውም ነገር ይሄ አሉባልታ ነው። ሆን ተብሎ የኔን ስም ለማጥፋት የሚደረግ አሉባልታ ነው እንጂ በፍጹም እንደዚህ አይነት ነገር አላለም። እሺ አቶ ሸዋፈራው፣ ስለዚህ እኔ ጋር አሉኝ የምላቸውን ማስረጃዎች ላውጣና ባለቤቶ ጋር ይዤ ልሂድ። ከዛ በኋላ በእርሶ ስልክ የተከፈተ የቴሌግራም አካውንት የራሶ ስልክን የያዘ የቴክስት መለዋወጦች፣ የፎቶ መለዋወጦች አሉና ባለቤቶ ጋር ወስጄ ለባለቤቶ ለእኔ እንደሚሰጡት አይነት መልስ የመስጠት አቅም አሉት? ምን ለማለት ፈልገ ነው አንተ? ምንድን ነው? ትዳር መበጥበጥ ነው የፈለግከው? ቤተሰብ መበተን ነው የፈለግከው? ምንድን ነው ይህን ማስፈራሪያ የምታደርገው? ቤተሰብ ጋር ይዤ እሄዳለሁ እንዲህ እላለሁ ምናምን። እኔ እኮ ነገር እንደዛ እንዳሄድ ነው አይደለ? እኔ እናንተ እንደሰለጠነ ሰው ቁጭ ብለን እያወራን ነው ያለ አይደለ? በማውራት አምናለሁ ስላልከኝ ቁጭ ብለን እያወራን ነው። አስፈላጊም ነገር ካለ አንተ እኔ ማስረጃ ይዤዋለሁ ምናምን የምትለውን ነገር ካለ ለእኔ ነው ልታሳየኝ የሚገባው። ያ የእኔ ነገር ከሆነ እኔ ትክክለኛ የሚያሳምነኝ ነገር የእኔ ያደረግኩት ከሆነ ኦኬ አየዋለሁ ጉዳዩ። ግን አሁን አንተ ምንም ማስረጃ የለ ምንም ራስህ የሆነ ነገር ፈጥረህ ተልኳለህ ከኋላ ቤተሰቤን ለማበጣበጥ ወይ ከትዳሬን ለመበተን ያሰብከው ነገር አለ። ይሄ ሌላ ነገር ውስጥ ያደራርሰናል። ጥሩ አይመጣም፣ ለአንተም ጥሩ አይመጣም። እኔም ዝም ብዬ እንትን እምልልህ አይደለም፣ በስነ ስርዓት እያወራሁ ነው። ማስረጃም ካለህ እዚሁ እኔ ጋር እንትን ትላለህ። ቤተሰብ ጋር ሄዳለሁ እንደዚህ ሄዳለሁ ምናምን። እዛ ዳኝነት ልትሰጥ አይደለም፣ ትዳር ልትበትን ነው አይደል የምትሄደው? ያ እኮ ነው እያደረክ ያለው። አሁን ሄጄ እንዲህ አደርጋለሁ ስትል ምን ማለት ነው? እኔ እኮ ቁጭ ብዬ በሰለጠነ መንገድ እያወራሁ ነው። ማስረጃም ካለ ማስረጃ ማቅረብ ትችላለህ ለእኔ። እሺ፣ ስለዚህ በሰለጠነ መንገድ ማውራት ካለብን እርሶም ማስረጃውን ከማሳየቴ በፊት ለእኔ ማመን ያለቦትን ነገር እንዲያምኑልኝ እፈልጋለሁ። ማስረጃውን አምጥቼ ይሄ ነገር እውነት ነው እባክህ ባለቤቴ ጋር አይድረስ የሚሉን ከሆነ ግን እንዳሉት ወደ ከፋ ነገሩ መሄድ ሳይበጀን አይቀርም። ከዛ በተጨማሪ ግን ወዴትም የከፋ መንገድ እንሂድ ሊሉ አይችሉም። እርሶ ወዳልሆነ መንገድና ወደ ከፋ መንገድ እየሄዱ ያሉ ሰው ቢኖሩ እርሶ ነው። ስለዚህ እርሶ ኃይለኛ የሚሆኑበት ምንም አይነት ምክንያት አይኖርም። አሁንም ግን እኔ ጋር ለመለውት ማስረጃ ወደ እርሶ ቤተሰብ ወደ እርሶ ባለቤት ከማድረሴ በፊት ወይዘሮ መሰረት እኛ ጋር ነው የምትገኘው። ወይዘሮ መሰረት ጋር ወስዶታለሁ። ከወይዘሮ መሰረት ጋር የተወሰነ ቆይታ
እንታደርጉ እፈልጋለሁ። በዛ ቆይታ ውስጥ ደግሞ ማገኘው ለእኔ ጠቅመኛል የምላቸው ብዙ መረጃዎች አሉ። ምናልባት አቶ ሸዋፈራው ግልጽ ያላረኩሎት ነገር እርሶም በዚህ ልክ የፈለኩበት ምክንያት ብዙ ወንጀሎች በወይዘሮ መሰረትና በልጃቸው ኤደን ተፈጽመዋል። ከዛ ወንጀል ጋር ተያያዥነት ደግሞ እርሶም እጆ እንዳለበት በተወሰነ መልኩ አግኝተናል እና ይህንን ነገር ደግሞ ለቤተሰቡ ሄደን ከማሳየታችን በፊት ፈቃደኛ እንዲሆኑና ከወይዘሮ መሰረት ጋር የጋራ ቆይታ እንዲኖረን እፈልጋለሁ። ያን ማያደርጉ ከሆነ ግን እኔ ጋር አለ የምለውን ማስረጃ ሙሉ ለእርሶ ሳላሳይ ለባለቤቶ አሳያለሁ ማለት ነው። አንተ ሰውዬ ምንድን ነው የምትፈልገው? ምንድን ነው እያልክ ያለኸው? ምንድን ነው ተነስተህ ባለቤት ጋር ቤተሰብ ጋር እንደዚህ ሄዳለሁ ምናምን በቃ እኔ ይህንን ከእንትን ምንድን ነው ለምንድን ነው የምታስፈራረኝ? የምትፈልገውን ነገር እንትን ማነው ያልከው? አሁን መሰረት ምናምን ነው ያልከኝ? ችግር የለውም። ስለዚህ መሰረት ጋር ሄደን ቆይታ ለማድረግ ፈቃደኛ ነው? ፈቃደኛ፣ ችግር የለውም። ላስጠናቀቀው ፈልገው ግን እዛ ቦታ ላይ ማነሳሎት እያንዳንዱ ጥያቄ ይኖራል፣ እሷንም ደርሶም። ስለዚህ ትክክለኛና ግልጽ የሆነ ነገር ነው። ከዛ በተጨማሪ ማስረጃ ነው ያልኩትንም ነገር አብራችሁ በመሆን ቁጭ አድርጌ ያሳያቸዋለሁ ማለት ነው። ያኔ ትክክለኛውንና እውነቱን እንጂ እንዳሁኑ አድበስብሰው እኔ አላቅም፣ እኔ ምንም የለውበትም፣ የቤተሰብ ኃላፊ ነኝ የሚል መልስ አይደለም የምፈልገው። ተግባባን አቶ ሸዋፈራው? አንተ ፈለግ ካልፈለግ አይደለም፣ ማስረጃ አለኝ ብለሃል። በማስረጃ መሰረት የምታቀርበው ነገር ይኖራል። ስጠይቀኝ እመልስልሃለሁ። እንሂድ ብለሃል። በቃ መሄድ እንችላለን። በጣም ጥሩ ተመልካቾቻችን፣ እንግዲህ ወይዘሮ መሰረት ጋር ሄደን ደግሞ አቶ ሸዋፈራውና ወይዘሮ መሰረት የተወሰነ ቆይታ ያገኛሉ። ሁልጊዜም እንደምላችሁ በጭቅጭቆች መሃል፣ በንግግሮች መሃል ለእኛ ጠቃሚ የሆነ መረጃዎች አምልጠው ወደኛ ይመጣሉና በዛ መሃልም የተለየ ነገር እናገኛለን ብዬ አስባለሁ። ተመልካቾቼ ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበስበት፣ የበደሉ ሰዎች ወንጀለኞች ለህግ የሚቀርቡበት፣ ማንም ሰው ከህግ በላይ ከፍትህ በላይ እንዳልሆነ የምናሳይበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁን እንድትሆኑ እንድትደግፉን በትህትና ጠይቃለሁ። ከዚህ በፊትም ደግሜ ነግሬያችኋለሁ። ብዙ ጊዜ እንደዚህ አይነት ነገሮችን በዳይ ሰዎች ስለማይፈልጉ ቻናላችንን ለማዘጋት ብዙ ጥረት ሊያደርጉ ይችላሉና የእናንተ እርዳታ ደግሞ ከየትኛውም ጊዜ በላይ ያስፈልገናል። ስለዚህ ሼር እያደረጋችሁ ከዛ ኮፒ ሊንክ በማድረግ ለመላው ዓለም እንዲዳረስ ብዙ የተበደሉ ሰዎች እንባቸውን አብረን እንድናብስ በትህትና ጠይቃችኋለሁ። ተመልካቾቼ መሰረት ቤት ሄደን ቆይታ ይኖረናል። ያን ቆይታ ጋብዣችኋለሁ። አብራችሁን ቆዩ። እንግዲህ ተመልካቾቼ ያው ወይዘሮ መሰረት ቤት ተመልሰን መተናል ማለት ነው። አቶ ሸዋፈራውም እንዲሁም መሰረት የተወሰነ ቆይታ እንዲያደርጉ ነበር አመጣጤ። የሚገርማችሁ ተመልካቾቼ ከበር ጀምሮ ከባልደረቦቼ ጋር ስንገባ ምንም የተለየ አዲስ ፊት፣ ድንጋጤ፣ ማን ነው ይሄ ምናምን እንኳን የለም። እንደሚተዋወቅ ሰው ነው እንትን ሲባባሉ የነበረው። እይታቸውን በደንብ እያየውን ነበር። በካሜራም የተወሰነ ለማስቀመጥ ሞክረናል እና ይመስለኛል በደንብ ትተዋወቃላችሁ አይደለ? ይሄ ብድ ይጠፋል። የባለቤቴ በጣም ጓደኛው ነው፣ የልብ ጓደኛው። ከዛ በተጨማሪ የቃላብ እናትን አቶ ደበበ ሲያገባ የመጀመሪያ ሚዜም ጭምር ነበር። ይሄ እኮ አዲስ ነገር አይደለም፣ የሚያስደንቅ ነገርም አይደለም። ግን አንተ ምን ሆነ ነው እንደዚህ ሰው እየኮለኮልክብኝ የምታመጣው ቤቴ ውስጥ? ይኸውልሽ አሁንም አንድ ነገር ልንገርሽ መሰረት፣ ቤቴ ነው ለምንድነው ሰው የምታመጣብኝ የሚለውን ነገር ማረፍ መቻል አለብሽ። ምክንያቱም ወንጀለኛ እንደሆንሽ እየነገርኩሽ ነው ያለሁት። ወንጀለኛ የሆንሽበት እያንዳንዱ ምክንያት ደግሞ ምን እንደሆነ አውቀሻል አይደለ? ይመስለኛል ማወቅ ስላልፈለግሽ ነው ማታውቂው እንጂ የትኛውም ሰው ቃላብን በእነዚህ አይነት መንገድ እንዲቀመጥ ካደረገ፣ ከዛ በተጨማሪ አላስፈላጊ መድኃኒቶችን ለሰዎች የሚሰጥ ከሆነ የማይቀርለት ወንጀለኛ ነው። ማመን ስላልፈለግሽ ነውና። እሺ አቶ ሸዋፈራው፣ ምናልባት የማወራው ነገር ከእሷ ጋር እንግዳ ሊሆንብህ ይችላል። የተወሰነ ነገር ለመናገር ሞክሬያለሁ ቅድምም። እንግዲህ ከመሰረት ጋር የተለየ ግንኙነት የተለየ ወሬ እንዳላችሁ ደርሼበታለሁ ብዬ ነበረ። ያ ማስረጃ ደግሞ እጄ ላይ ይገኛል። በመጀመሪያ መሰረት ቅድም ያየሁትን ነገር መንገር የምትችይ ከሆነ ንገሪው። የተለያዩ ቴክስቶችን አይቼ ነበረ። ከአቶ ሸዋፈራው ጋር ብዙ ነገሮችን እንደተለዋወጥሽ ደርሼበት ነበር እና ምናልባት ግራ የገባ ወይ የምትለኝ ነገር ካለ ልስማ። አቶ ሸዋፈራው፣ እኔ ጋር እኮ ምንም አላየህም፣ ዝም ብለህ ነው ነግሬሃለሁ እኮ ምንም የለም ብያለሁ። እንደው ድካም ሲለህ ነው እንጂ እኔ ጋር ምንም ነገር የለም። አቶ ሸዋፈራው፣ አንተም እንደዛ ነው የሚሰማ? እንደዚህ ነገሮችን ግን እኔን ለመዋሸት ባሰብኩ ቁጥር፣ እኔን ለመሸንገል ባሰብኩ ቁጥር ባለቤትንም ጭምር እያሰብክ ይሁን። እሺ አንተ እኔ ምንም እንትን በማላውቀው ጉዳይ ላይ እያስፈራራኝ ነው። አሁን መረጃ አለኝ ብለሃል፣ መረጃን አቅርብ። ለዛ ነው አይደል እዚህ እኔን የጠራኸኝ? አንተ መረጃ አለኝ ብለሃል።
በቃ ስለዚህ እኔ በምትለው ነገር ሁሉ ምንም ነገር የማውቀው ነገር የለም። መረጃን ከማቅረቤ በፊት እንግዲህ መሰረት ቃላብን አሳምማ ወዳልሆነ መንገድ እንዲሄድ አድርጋው ሐኪሞች መታመሙንና በእርሱ ስም የወረሰውን ሙሉ ሀብት የማስተዳደር አቅም የለውም የሚለውን ማስረጃ ካጻፈች በኋላ ሙሉ ሀብቷን እሷና ልጇ ሄደን እንዲቆጣጠሩ ለማድረግ ነበረ ሙከራ ስታደርግ የነበረው። ያን በማጣራት ሂደት ውስጥ እያለ ነው ቃላብ ታሞ እዚህ ክፍል ውስጥ በሰንሰለት ታስሮ እንደ በግ መሬት ላይ ተንከባሉ አግኝታ ነው የነበረው። ከዛ በኋላ የኛ ቡድን ጋር ወስደን የተለየ ሕክምና አድርገንለት አሁን በጥሩ መሻሻል ላይ ይገኛል። ይህ ማለት ደግሞ ካንተ ጋር የቴሌግራም የመደበኛ ቴክስት ከዛ በተጨማሪ የስልክ መለዋወጥ ነገር ያላት ሴት ይህንን ወንጀል ፈጽማለች። ለዚህ ወንጀል ደግሞ ተባባሪ አትሆንም ብዬ አላስብም። ስለዚህ ምንም የማትለኝ ከሆነ ነገሮች ወደ ከፉ ነገር እንዲሄድ እያደረክ እንደሆነ አንተ ከዚህ ብቆይ ምንድነው የምትፈልገው? አንተ እንዴት ማለት ምንድነው የምትፈልገው? በጣም እኮ ማለት ምንድነው አንተ ምንድነው ወጣት ነህ፣ በዚህ እንደ እንትን በቃ ገና ወጣት ነህ አይደል? ምንድነው እንደዚህ እንደ ሽማግሌ የምትጨቃጨቀን? የፈለከው ምንድነው? የፈለከውን ነገር በቃ እናደርግልሃለን። ምንድነው የፈለከው? አቶ ሸዋፈራው ለእኔም ከኔ ጋር ለገቡትም የሥራ ባልደረቦቼ ነገሮች ግልጽ እንዲሆን ድምፆትን ከፍ አድርገው ምን ሊሉኝ እየፈለጉ እንደሆነ አይ ምንድነው አንተ በቃ ይሄ ሁሉ እንትን ትላለህ፣ እንዲህ አድርገህ በቃ ምንድነው የፈለከው? ማለት የፈለከው ነገር ምንድነው? እሺ መሰረት አቶ ሸዋፈራው ሊል የፈለገው ነገር ገብቶሻል? እኔ ምን አቅልሃለሁ? እኔ ጽፋለች የተጻፈ አለ ስልኩ ላይ አለ ምናምን ትላለህ። እኔ ምንም ነገር የተጻፈ ነገር የለም አልኩ። አትድከም። የምትመላለሰው ለሆነ ነገር እንደሆነ ያስታውቃል። ስለዚህ የምትፈልገው ነገር ካለ ንገረኝና እንትን ልበለ። ምንድነው እኛም ጊዜያችንን አታቃጥል። አንተ ወጣት ነህ። በቃ የሆነ ነገር እንበልና በቃ ብናለ ለምን አትሆንም? በቃ እዚህ ላይ ዝጋው። በቃ አንተ በቃ ምንድነው ከወርቱ ላይ የሆነ ነገር እንበለው በቃ እንጂ። በጣም ጥሩ። ስለዚህ እሺ ይሄንን ነገር ልስማማ እችላለሁ እንበል። ምን ያህል ተጠቃሚ ነኝ እኔ? ምክንያቱም እኔ ብቻ አይደለም ያለሁት ብዙ ቡድን ይዤ ነው የምንቀሳቀሰው። አሁን እንኳን እዚህ ክፍል ውስጥ ካሜራማን ከዛ በተጨማሪ ደግሞ አንዳንድ አላስፈላጊ ነገሮች ከተደረጉ በሚል አንድ የሚጠብቀኝ ጋርድ አለ። ስለዚህ 3 ነን። ለሶስታችን ድርሻ ምናልባት ምን ያህል ሊደርሰኝ ይችላል ብላችሁ አስባችኋል? ያው እኛ ከሆነ ነገር ላይ አንተ እንትን ትላለህ እንዳይደክም በሚል ሂሳብ ነው እንጂ ዝም ብለህ በከንቱ ከምትለፋ በባዶ እጅ እንደዚሁ ከምትን ብዬ ነው እንጂ ለእንደሱ እኮ እንትን የሚል አይደለም። ግን እንደዚሁ ዝም ብለህ ከምትለፋ ልጅም ስለሆንክ ያው ልጆችም ስላሉኝ ብዬ አስቤ የለም። እና አንተም በቃ የሆነ ነገር በለን በጣም ያልተጋነነ ነገር እንትን ካልከን እኛ ስለዚህ እኔ የምፈልገውን አይነት ነገር ገንዘብ ጠራላችኋለሁ። የሚስማማችሁ ከሆነ ልትሰጡኝ ፈቃደኛ ናችሁ ማለት ነው? አዎ አንተም ነገሮችን ያው ይገባል መቼም እና የሆነ እንድትዝብን አንፈልግም። ማለት ከፍተኛ ነገር ምናምን ብትጠይቀን ያው እንደምታውቀው ነው። ስለዚህ በእንደዛ ጉዳዩን ብንቋጨው ይሻላል። እሺ እኔና እዚህ ክፍል ውስጥ ካሜራማን ከዛ በተጨማሪ አንድ ጋርድ እንዳለን የነገርኳችሁ ለሶስታችን በቂ ነገር የምትነግሩኝ ከሆነ የምትሰጡኝ ከሆነ ትንሽ ልስማማላችሁ እችላለሁ። ከዛ በተጨማሪ ግን አሁን እየተማመነን ያለ ነው እዚህ ቦታ ላይ ለመድረሳችን ወይም ደግሞ እናንተ ዋና ሀሳባችሁ ውርስ እንደሆነ እየተግባባን ይመስለኛል አይደለ? አይ ውርስ አይደለም። እኛ አንተ እንዳትደክም በሚል ሂሳብ ነው እንጂ ስለ ውርስ እኮ አይደለም እያወራሁ ያለሁት። ያው ካለች ላይ ልስጥክለ በሚለው ነው እየተመላለስክ ስራ ከምታስፈተን። አንተ ምንድነው ፍላጎት? ውርስ ሲባል ብዙ ሰው ብዙ ጊዜ የሆነ ነገር ይጠብቃል። ገብቷል? ትልቅ ነገር ምናምን ይጠብቃል እና ያን አስበህ ምናምን ነገር ከሆነ የምትለፈው እኛ ጊዜያችንንም የሆነ ስማችንንም አታጥፋ። በቃ እኛ የምናደርገው እናደርግ። በቃ ያቅማችን የፈቀደው ለኔ ክፍያ ለመፈጸም እየሞከርክ ያለው አቶ ሸዋፈራው ስምህ እንዳይጠፋ ብለህ እንጂ ከመሰረት ጋር እዚህ ቤት ውስጥ ያለውን እያንዳንዱን ሀብት ለመውሰድ በማሰብ አይደለም። አንተ አይገባህም እንዴ? በቃ የሆነ በሆነ እኮ አሁን እኮ ይኸውልህ ሸዋፈራው እየጠየቅኩ ያለሁት ምን መሰለህ፣ ነገሮችን ግልጽ አድርግልኝ ነው። ተግባባን? ግልጽ አድርገህ የምትነግረኝ ከሆነ ከዛ በኋላ ማቀርብላቸው ፈር ይኖራል። በዛ ነገር ከተስማማን ነገሩን እንቋጨው እያልኩ አንተ ስለ ግልጽነት ታወራለህ እንዴ? ስለዚህ እያንዳንዱ ነገር አንተ የሚፈለገውን ነገር እናደርግልህ። በቃ ነገሩን አቁም። ከዛ በኋላ አንተ የምትፈልጉት ምንም እኛ ሌላ ነገር የምናውቀው ነገር እኮ የለም። ግን አንተ ስትመላለስ የሆነ ነገር ጥያቄ ሲበዛ ምናምን ሌላ አይነት እንትን ነገር ስለመሰለን በቃ ስለዚህ የሆነ ነገር በለና እኛ ጊዜያችንን እንትን አትበል። የቃላብን ጉዳይ እንዴት እናደርገዋለን?
እስኪ እንደ ሁኔታው ልጄ ነውና ምን አርጓለሁ መልሼ ይወስደዋለሁ እንጂ። እንግዲህ ተመልካቾቻችን እንደምታዩት ነው እነዚህ ሁለት ሰዎች ትውውቅ እንደሌላቸው ወይም ደግሞ የተለየ ነገር እንደሌላቸው አቶ ሸዋፈራው ሲነግረኝ ነበር። አሁን ግን በፍጹም እንደዛ አትበል። ቆይ አንድ ጊዜ በፍጹም እንደዛ ትውውቅ የለንም ብያለሁ አላልኩም። አውቃታለሁ ብያለሁ እኮ ሌላ ግንኙነት ግን የለኝም ምን ያልኩት ትውውቅ የለኝም አለ ብለህ ነው አንተ። ትውውቅ የለኝም አላልኩም። አላልኩም አውቃታለሁ። ሌላ ግንኙነት የለኝም። እኔም ልልህ የምፈልገው ምን መሰለህ ከመሰረት ጋር ሌላ ግንኙነት እንደሌለ ነግረኸኛል። አሁን ግን በጋራ ሆናችሁ ለእኔ ገንዘብ ለመስጠት እያሰባችሁ ነው ያላችሁት አይደለ? ያ ማለት ደግሞ የተለየ ቁርኝት አላችሁ ማለት ነው። የተለየ ቁርኝት መኖር ነው እንዴ? አንሷም በምን አይነት አዳምጠኝ። እሷን ሂደህ ስጨቀጭቅ እኔ መተህ ስጨቀጭቅ ይሄ ልጅ ምንድን ነው ፍላጎቱ? ከዚህ ሁሉ የሆነ ነገር አድርገን እንገላገሉ አይነት ነገር ነው እንጂ እንትን ያለ ይሄ አሁን የሆነ ነገር እናድርግ ማለት ምን ልዩ ግንኙነት የሚያስፈራ ነገር ከሌለ የጋራ የሚያስፈራችሁ ነገር ከሌለ እኔን በገንዘብ ለመደለል ለምን አስፈለገ? እኛ አልፈራንም። እኔ ምንድን ነው ፈርቼ ምንድን ነው የምጠይቀኝ በሙሉ እኮ በግልጽ እየነገርኩ ነው። ፈርቼ ወይ ተንቀጥቅጬ የሆነ ነገር ስደብቅህ አላየኝም። የምጠይቀውን እየመለስኩልህ ነው። በጣም ጥሩ። ለማንኛውም መሰረት ከነገ ወዲያ ደግሞ ልጅና አባትን አምጥተህ ደግሞ ብታስገድለኝስ? ያንን ፍራቻም ጭምር ለልጄ ለሴት ልጅ ምስል ነው። ሴት ልጅ እንዳለኝ ታውቃለህ። ተመልካቾቻችን ነገሮችን ወደኛ እያዞሩብን ያለው ይሁላችሁ። መሰረት አቶ ሸዋፈራው አሁን እውነቱን የምትናገሩበት ሰዓት ደርሷል። እኔን በገንዘብ ለመደለል ሞከራችኋል፣ ያ አልተሳካላችሁም። ሁለታችሁ ተስማምታችሁ እኔን በገንዘብ ለመደለል ሞከራችሁ ማለት ደግሞ የሆነ የጋራ ያሴራችሁት ነገር አለ። አንተና መደለል ጉዳይ አይደለም፣ እንተባበር በሚለው አያስጨነከኝ እኮ ነው። ስንት ሰው መጣህብኝ። አንዴ ልጁን ታመጣለህ፣ አንድ አባቱና ነገ ደግሞ ከነገ ወዲያ ደግሞ ማን እንደምታመጣ ፈጣሪ ነው የሚያውቀው። ስለዚህ ከምታስገድለኝ እንቀሳቀስ አልቻልኩም። እየቆምክ በራችን ላይ ስለዚህ ይሄ ሁሉ የምታደርገው ምን ፈልጎ ነው ይሄ ልጅ? ከዛ አንጻር አንተን እንጂ አንተን እንደዛ ያለ እኛ ሌላ ሀሳብ ኖሮን ምናምን አይደለም። ስለዚህ መሰለ ገንዘብ እንስጥ ብለን እኔ ያንተንም ያንቺንም ገንዘብ አልፈልግም። እናንተ እኔ ልትደልሉበት የነበራችሁ ገንዘብ ወደ ወህኒ ስትወረወሩ ወንጀለኝነታችሁ ተረጋግጦ እስር ቤት ስትማቅቁ ያኔ እስር ቤት ውስጥ ቡና መጠጫ እንዲሆናችሁ እመኛለሁ ማለት ነው። በቂ ማስረጃ አለኝ አንተ ላይ አቶ ሸዋፈራ፣ አንቺ ላይ ደግሞ ከበቂ በላይ ብዙ ማስረጃዎች አሉኝ። ከነዛ ማስረጃዎች መሃል ደግሞ በጥቂቱ አንዱን አሁን ማሳይ ይሆናል ማለት ነው። ከካሜራ ጀርባ ያላችሁ ሰዎች ስልክ አቀብሉኝ። ምንም የለም ብዬ አንተ ዝም ብለህ የምትለፋ በከንቱ እንግዲህ የጋራ ጥቅም ስለሆነ ያገናኛችሁ በደንብ ትታወቃላችሁ ብዬ አስባለሁ። ይሄም ስልክ የማን እንደሆነ መታወቅ ይመስለኛል። ስለዚህ እዚህ ስልክ ላይ ያሉት እያንዳንዱ መልእክቶች ካንተ ከአቶ ሸዋፈራው ለመሰረት የተላኩ ናቸው። ቴሌግራም አካውንቱ በአንተ ቁጥር የተከፈተ ነው። መደበኛ ቴክስቱ አንተ የተላላከው ነው። ከዛ በተጨማሪ ደግሞ እዚህ ጋር ያሉት እያንዳንዱ የፎቶ ማስረጃዎች እናንተ አብራችሁ የተላካካችሁት ነው። ተግባባን? እንግዲህ አንቺ በእናትሽ ከስር አጥፊ እያልኩሽ እዚህ የማይረባ ነገር ውስጥ እንድንገባ ቴክኖሎጂ ነኝ ምን አውቃለሁኝ? እያጠፋው ነው ምንም እና ካጠፋሽ ታዲያ ለምንድን ነው እዚህ ጋር የተገኘው? እኔ ምን አውቃለሁኝ? ለምንድን ነው ለነዚህ አሰልቺ የሆኑ ሰዎች አሳልፈሽ ነገሩን ጥንቃ ምን አይነት እኔ ምን ላድርግ? ቴክኖሎጂ ነው። በዚህ ብለው እያረኩኝ እንዳልከኝ እኮ ነው እያረኩ ያለሁት እና ስለዚህ በጣም ጥሩ ምንም አይነት ግንኙነት እንደሌላችሁ ወይ ደግሞ ተባባሪ እንዳልሆናችሁ ነግራችሁኝ ነበረ። አሁን ግን እያላችሁ ያላችሁት ሁለታችሁም አብራችሁ እንደምትሰሩ ብዙ ነገሮችን እንዳቀዳችሁ ነው እያወቅኩኝ እያለሁ። ተመልካቾቼ እንደምታዩት እንግዲህ መሰረትም ሸዋፈራውም በጋራ በመሆን ወንጀል ለመፈጸም ቃላብን አብረው እንዲታመም አድርገው ከዛ በኋላ ሀብቱን ማስተዳደር እንደማይችል ሐኪም ሲያረጋግጥ እነዚህ ሁለት ሰዎች ተባብረው ሊወርሱ የራሳቸው ኑሮ ሊኖሩ ነበር ሐሳባቸው የነበረው። ሐሳባቸው ባጭሩ ቀርቶባቸዋል ማለት ነው። ይሄ ነገር አቶ ሸዋፈራው ብቻውን አንተን ሊያስከስስህ የሚችል ነገር ነው። ምክንያቱም ያለ ሐኪም ፍቃድ የተላላካችሁት ብዙ የመድኃኒት ሽያጭ ልውውጦች አሉ። ስለ ውርስ ጉዳይ ቃላብን ስለማሳመም በሽታው እንዴት ሆነ፣ እየባሰበት ነው ወይ፣ መድኃኒቱ ሰራ ወይ፣
የተሻለ ነገር ላምጣ የሚል ብዙ ቴክስቶች አይቻለሁ። እነዚህ ቴክስቶች ብቻቸውን አንተን በህግ እንድትጠየቅ የሚያደርጉ ናቸው። ተግባባን? ስለዚህ አሁን ምንም አይነት መወሻሸት አልፈልግም። መሰረት አብዛኛውን ነገሮች እያመነች አይደለም። የእሷ ማመንና አለማመን ለእኛ ጉዳያችን አይደለም። ያደረገቻቸው እያንዳንዱ ነገሮች የሰውም የቪዲዮ ማስረጃዎች ስላሉን የህግ አካላቶች ይተባበሩናል። ወህኒ የሚያስወረውራት ነው የሚሆነው። አንተን እንዳግዝ እንድተባበረ ከፈለክ ግን ትክክለኛውን ማስረጃ ስጠኝ። ምን አስባችሁ ነው የሁሉን ነገር ስታደርጉ የነበረው? ከጓደኛ ሞት በኋላ ቃላብ ላይ እያንዳንዱን ነገር ያሴራችሁበት ምክንያት ምንድን ነው? ቅድም ስትፈራለት ስትርበተበትለት የነበረው ትዳርህንም ጭምር እንድታጣ ምክንያት ነው የሚሆነው በራስህ ጥፋት። እኔ እዚህ ነገር ውስጥ በፍጹም እንትን የለውበትም። እዚህ ውስጥ ሲጀመር እኔ ምንም እዚህ ውስጥ እንዲገባም ያደረገችኝ እሷ ነች። በቃ እኔ እዚህ ነገር ውስጥ በፍጹም ምንም ነገር እኔን የሚመለከት ነገር የለም። አንዳንድ በፍጹም እኔ ምንም የማውቀው ነገር የለም። እንዴ ምን አድርጌ? አይ እኔ ምንም የማውቀው ነገር የለም። አንዳንድ ነገር ጠየቀችኝ፣ የሚያስፈልጋትን ነገር አንድ ጊዜ መድኃኒት ነው እንደዚህ ግዛ አለችኝ። ማለት መግዛት አልቻልኩም፣ የቤት ሰው የለኝም ምናምን ስትል በአጋጣሚ ብቻ ገኘኋት፣ መድኃኒቱን ገዝቼ ሰጥቻታለሁ። በቃ ከዛ ውጪ እኔ እዚህ ውስጥ እኔ በፍጹም ማቆሰው አለ እያልከኝ ነበር። እንደዚህ ነበር። በቃ ራስሽ እኔ የማውቀው ነገር የለም። ስንት ነገር ነው የተነጋገርነውና ነው። እኔ ምን አይነት ነገር ነው? እኔ ጓደኝነት ብዬ ገብቼ እዚህ ኑሮዬ ምናምን ይበጥበጥ እንዴ? በቃ እኔ የማውቀው ነገር የለም። ሁሉን ነገር የምታውቀው ያቀነባበርሽው ራስሽ ነሽ። በቃ እኔ ምንም ነገር ያረኩት ነገር የለም። መድኃኒቱንም ሁሉንም ነገር እኔ አውቃለሁ ብለህ አንተ አይደለህ እንዴ ስትልክልኝ እንትን ስትልልኝ የነበረው? እኔ አይደለሁም። እኔ ግዛልኝ በፍጹም አንቺ እንደዚህ ብለሽ አታውሽ። እኔ ዶክተር አይደለሁም። ፕሪስክሪፕሽን ይሄ እንትኑን መመሪያውን ምንድነው ማዘዣውን እንትን ያልሽው የሰጠሽኝ እንጂ እኔ ጽፌ ያልሰጠውሽው ሰጠሽኝ ግዛልኝ ያልሽኝ በዛ መሰረት ገዝቼ ሰጠውሽ እንጂ እኔ መድኃኒቱን ቀምሜ ያልሰጠውሽው። እኔ የማውቀው ጉዳይ የለም ታውቂያለሽ። እዛው ራስሽ እኔ እንዲህ አይነት ነገር ውስጥ እኔ ብጥብጥ የሆነ ፋሚሊ ችግር ውስጥ መግባት አልፈልግም። አንቺ ነሽ እዚህ ጎተተሽ እዚህ ነገር ውስጥ እንትን ያልሽኝ። በቃ አልፈልግም። እኔ የማውቀው በቃ አንዳንድ ነገር እንግዲህ በቤተሰባዊ እርዳኝ ስትለኝ የሆነ ነገር አድርጊያለሁ። በተረፈ የማውቀው ነገር የለም። ሁሉን ነገር የምታውቀው ራሷ ነች። ስለዚህ መሰረት እንግዲህ እኔ ወረቀቱን እኔ ስሰጥ ታዲያ አልፈልግም እኔ መግዛት አልችልም ብለህ አትመልስልኝም ነበር? እኔ አውቃለሁ ከሌ ብለህ እነዛው እንኳን እኔን የቀረብሽውን ሰው አይደለም ይገባሻል። እንኳን እኔን አይደለም ማንም ሰው ካልቻልኩም ይችን ሄድና ፋርማሲ ግዛልኝ ብትይ እኮ እንትን ይላል። እኔ ዶክተር አይደለሁ ምን አይደለሁ ምን አሳዝሽ ምን አስደርግ አላውቅም። ሄጄ የሰጧቸው መድኃኒት ግዛልኝ ያልሽ ገዛውልሽ። ስለዚህ እኔ ጽፌው የጻፍኩት ነው። እኔ ነኝ ያዘዝኩት፣ እኔ ነኝ የቀመምኩት። በቃ እኔ እዚህ ጉዳይ ውስጥ የለሁበትም። ምንም የማውቀው ነገር የለም። እዛው ራስሽ ተወጪ። ይኸውልሽ መሰረት አሁን አቶ ሸዋፈራው ቤተሰቡን ልርዳ ብዬ ነው እንጂ ራሱን ነፃ ለማውጣትም ይሁን ወይም ደግሞ አንቺን ቀጥታ ወንጀለኛ ለማድረግ በእርግጥ ወንጀለኛ ነሽ፣ በብዙ መንገድ ወንጀለኛ ነሽ። ነገር ግን የምትይው ነገር ካለ እሱ ላይ ይሄ ማስረጃ ላይ የምትይው ነገር ካለ ንገረኝ። ምክንያቱም እሱ ራሱን ለማውጣት እየሞከረ አንተ ደግሞ ምን ሆነ ነው ስልክ ላይ ተከዋል። የሚገዛውም የሚያመጣውም እሱ ነው። ይሄውን ብሎ ፈለጭ ቆራጩም እሱ ነው። ምክንያቱም የታወቀ ዶክተር አለ ስላለኝ ለልጅ ጥሩ መድኃኒት ያመጣል በሚል ነው እንትን እያልኩ የሰጠው። ጥሩ መድኃኒት ነው እያለኝ የሚያመጣልኝ እሱ ነው። ከከሌ ዶክተር ከሚባል ከከሌ ሆስፒታል እያለ የምታመጣና የምትሰጠኝ አንተ አይደለህ እንዴ? ጨራሽ እኔ አይደለሁም እያልክ እኮ ነው። አሁን አንቺ ይኸውልሽ ከመጀመሪያውም ጀምሮ እዚህ ነገር እዚህ ዝባዝንኬ ውስጥ የከተትሽኝ አንቺ ነሽ። ለምን እንደከተትሽኝ ራስሽ ታውቂዋለሽ። ስለዚህ እኔ አግዘኝ እርዳኝ ምናምን በሚል ነገር ነው እንጂ እኔን ወደዛ ውስጥ የከተትሽኝ እኔ በፍጹም እዚህ ነገር ውስጥ የለበትም። አካሄዱን ሁሉም ነገር የምታውቀው እሷ ነች። እዛው ራስሽ ጨርሽ እዛው እሷን እንትን በላት። እኔ አይደለሁም ሁሉን ነገር እንትን ያለው እሱ ነው። መድኃኒቱ ልጄ እንደታመመ ያውቃል። ልጅነሽ ብዬ ተጠጋሁኝ እንጂ አንቺ ስለዚህ እኔ ላግዝሽ እኔ ላግዝሽ አንቺ ብቻሽን ከምትሄጂ ከምትንከራተች ብሎ መድኃኒቱን ሄዶ የሚያመጣው እሱ ነው። እንደዚህም አድርጊ እንደዚህ ስጩ፣ ጠዋት ስጩ፣ ማታ ስጩ፣ የዶክተር ያዘዘው እንደዚህ ነው ብሎ እያመጣ የሚሰጠኝ እሱ ነው። ለዛ ነው ጥሩ ዶክተር ጋር ነው የሚያመጣው በሚል እየሰጠ ያለሁት እንዴ እንጂ እኔ ምንም ነገር የማውቀው ነገር የለም። ራሱ ነው ከሚታወቅ ዶክተር ከሚታወቅ ሆስፒታል ከሚታወቅ ፋርማሲ ነው እየሄደ እያመጣ የሚሰጠኝ እንዴ ጨራሽ እሷ ናት። እኔማ አይደለሁም ራሱ ነው እየገዛ እያመጣ አሁን እያልሽኝ ያለሽው አንቺና አቶ ሸዋፈራው የጋራ ስምምነት እንዳላችሁ
ቃላብ ላይ እኮ ስምምነት አይደለም አንተ እኔ ሴት ስለሆንኩ ልጆቹ ሁለቱንም እንትን ስለምን ቤት ብቻውን ትቼ ስለማልሄድ ይገዛልኛል። ይሄ ከስምምነት ጋር ሳይሆን ተባበረኝ አልኩት። ያው ሄዶ ይገዛልኛል። ያን ነገር ግን ያን ነገር ሲገዛ የሚያመጣውን እንዳለኝ ነው። ዶክተሩ እንደዚህ ነው ያለኝ ምናምን በሚለው ፋርማሲስቱ እንደዚህ ነው ያለው በእንደዚህ ስጮ ይሄን አድርጊ ሲለኝ ያንን ነው የማደርገው። ቃላብ እኮ ላለፉት 1 ዓመታት ሐኪም ቤት እንዳልሄደ ከአንቺ ጋር በነበረኝ የመጀመሪያ ንግግሬ ላይ ነግረሽኝ ነበር አይደለ? አሁን ላይ ዶክተሩ እንደዚህ ስላይሌን ነው ፋርማሲ እንደዚህ ያሳይቼ የምትይበት ምክንያት የለም። እንደውም ሲጀመር ከፋርማሲ ያልነበረ መድኃኒቱ የሚመጣው በቃ ታውቂዋለሽ አይደለም? ታውቂዋለሽ በቃ አንቺ የምትልኪ ቦታ ሌላ ነበረ የምትነግሪኝ። ምክንያቱም እኔን የሚያጓጓ ነገር እየነገርሽ የምትልኪ ሌላ ቦታ ነው። መድኃኒቱ የሚመጣው ነው ከፋርማሲ ያልነበረ። ከፋርማሲ ካልሆነ አንቺ ነሽ እዚህ ነገር ውስጥ ንገረኝ። አቶ ሸዋፈራው ለእኔ ንገረኝ። ከፋርማሲ ካልሆነ ከየት ነበር የሚመጣው መድኃኒቱ? በቃ ከሆነ ቦታ ነው የሚመጣው እኮ። የሆነ ቦታው የት ነው? ምን አይነት መድኃኒት ነበር የምታመጡት? በቃ ራሷን ጠይቃት። እኔ የማውቀው ነገር የለም። በቃ ግን አንቺ ነሽ እዚህ ነገር ውስጥ የከተትሽ። እኔ ምን አድርጌ ነው የከተትኩ? ይህንን ቴክስት ይህንን እንትን በአቲ ማጥረጊ ስለሆንሽ ነው እንጂ ይህንን ብደልች ኖሮ ዛሬ እዚህ እንጨቃጨቃለን። በምን አውቃለሁ? ቴክኖሎጂውን በምን አውቀዋለሁ? አንዴ እንደዚህ ስለው አንዴ እንደዚህ ይሆናል። እያነበብሽው አይደል እንዴ? መደለት ያቅትሻል። እሺ እሱማ ምን ይደረጋል? እኔን ለመወንጀል ፈልገ ነው እንጂ ለልጁ መድኃኒት ሂድና አምጣልኝ ያልኩት ከፋርማሲ ነው እንጂ ከየት ነው? አምጣ የምትይኝ ከየት ነበረ? ከፋርማሲ ነው እንጂ። አሁንም ያንዳንዱ ነገር መልሽ። ከየት ነው እየመጣ ያለው? አቶ ሸዋፈራው ደግመህ ንገርልኝ። ከፋርማሲ ከሚሰራ ሰው ነው እየሄደ። አቶ ሸዋፈራው ከየት ነው? እሷን ጠይቃት። እኔ የማውቀው ነገር ሰማኛለህ? አቶ ሸዋፈራው ከዚህ በፊት የተናገርከው ነገር የቪዲዮ ማስረጃ ተቀምጦብሃል። ደግሜ ማውጣት አይቀርም። ስለዚህ መድኃኒቱን ከየት ነበር ያመጣው? በቃ ለሷን ያወራኋት እዛው። መድኃኒቱን ከየት ነው ያመጣኸው የነበረው? ንገረኝ። እሱ አላውቅም። ያን የማታውቅ ከሆነ ደግሞ እኔ ጋር ያሉትን እያንዳንዱ ማስረጃዎች አሁኑኑ ይዤ ባለቤት ጋር ሄዳለሁ ማለት ነው። ተግባባል? ስለዚህ ከየት ነበር መድኃኒቱን የምታመጣው? ንገረኝ። መድኃኒቱ ከየት ነበር የሚመጣው? ደግመህ ንገረኝ። ሰማኛለህ? መድኃኒቱን ከየት እንደምታመጣ ንገረኝ። ያለበዛ አሁኑኑ ባለቤት ጋር ሄዳለሁ። አንተ ለምን አትሰማኝም? በቃ እዛ ጋር የሚያዳርሰን አይደለም። በቃ እንትኑን የማመጣበትን በቃ አውቀዋለሁኝ። በቃ ከአንድ ቦታ ነው የማመጣው። አዎ አውቀዋለሁ። በቃ ከፈለክ ማሳየት ንገረኝ። ይሄ በቃ የስራ ስር ምናምን የሚሰሩ ሰዎች ናቸው። ያ ማለት ምን ማለት ነው? በቃ እንደ ባህል ምናምን የሚሰራ ነገር አለ። እሺ በቃ ከሱ ነው። አንተ ያንተም እጅ እኮ አለበት። የራስሽ ጉዳይ። አንቺ ነሽ እዚህ ነገር ውስጥ የከተትሽ። ዝም በይ እባክሽን። እዚህ ላይ የራስሽ ጉዳይ እንዴ! አንቺ ነሽ እዚህ ነገር ውስጥ የከተትሽ። አንቺ እዚህ ነገር ውስጥ የከተትሽ። አቶ ሸዋፈራው፣ አቤት። ምን ላድርግ? ቃላብን ምን ለማድረግ ነበረ ያንን መድኃኒት የምታመጣው? ዋና ሀሳባችሁ ምንድን ነበረ? ቃላብ ምን? በቃ አንተ ያልከው ጉዳይ ነው። በቃ አንተ ያልከው ጉዳይ ምንድን ነው? ንገረኝ። በቃ ስለ ውርስ ጉዳይ ነው። ስለ ውርስ ጉዳይ ነው። ቃላብን ምን ለማድረግ ነበረ? በቃ እሱ ትንሽ አይምሮውን ሳት እንዲያደርግና እኛ ወይ እንዲያልፍ ምናምን አይደለም። በቃ እና የሆነ ስለዚህ እሱ ለጊዜው ራሱን ራሱን ከሳተ አይምሮውን ካበደ በኋላ የንብረቱ አስተዳዳሪ መሆን ስለማይችል እሷ የንብረቱ አስተዳዳሪ ሆነ ከአንተ ጋር እንድትካፈል ነበር ዋና ሀሳባችሁ። በቃ አዎ ይህንን መድኃኒት ይመጣል እሱ ራሱን እንትን ካለ አዎ ልክ ነው። በቃ እንደዚህ ነበር። በቃ በጣም አመሰግናለሁ አቶ ሸዋፈራው። ነገሩ ሄዷል። እዛ እስኪደርስ ድረስ ያበላሸሽው አንቺ ነሽ። እነዚህ ሰዎች ማስረጃ አላቸው። አሁን አንተ ግን በጣም ባለጌ ስንት ነገር ብለኸኛል። አሁን ይኸውላችሁ ሰሙኛላችሁ። እናንተ የምትጨቃጨቁበት ሰዓት አይደለም። ከዚህ በተጨማሪ ሌላ ማመጣላችሁ ሰው ይኖራል። ያ ሰው ይመጣና ደግሞ ከሱ ጋር እኔ ግን አንተ ካንተ ጋር ስንት ነገር ነበር ያወራነው። እባካችሁ ከካሜራ ጀርባ ያላችሁ ሰዎች፣ ከበር ውጭ ያላችሁ ሰዎች አስገቡልኝ። አስገቡታ። ስንት ነገር ተነጋግረን እንደዚህ አስገቡታ። መስፍንን አስገቡልኝ። አንተ ካድ መስፍን፣ እንደዛ አይደለም ነገሮች እንደዚህ መሆን መቻል የለባቸው። ይሄ እኮ ስጋ እኮ ነው። ይገባኛል። የገዛ ስጋው ላይ እንደዚህ አይነት ነገር ያደርጋል። ይገባኛል። እባክህን ተረጋጋ። አንተ በእናትህ ምን ማን ነው ዘይብኝ? ሰማኛለህ? ማለት ማን አታውቀኝም? አታውቀኝም። አንተ ዝም በል ሸዋፈራው። ደግሞ አፋለህ ታወራለህ። ቀና ብለህ ደግሞ ታየኛለህ። አይኔ ይጥፋ። መስፍን እባክህን አንተ ነው ወንጀለኛ ወንጀለኛ እንዳትሆን አንተ መጀመሪያ መረጋጋት መቻል አለብህ። እሺ እባክህን እነዚህ ሰዎች ወንጀለኛ ዝገኝ መሰረት ዝም በይ። ሰሚኛለሽ? አንቺ ዝም በይ። ገንዘብ እንስጥ ካላልንም እንዴ መልሰህ ድጋሚ ይዘው ትመጣለህ። ሰሚኛለሽ? ዝም በይ። ይኸውልህ መስፍን ምንድን ነው ግንኙነታቸው? ምንድን ነው ንገረኝ። ይኸውልህ ሁሉንም ነገር አስረዳለሁ። መጀመሪያ ግን አንተ ተረጋጋ። ይኸውልህ ዝም በይ አንቺ አፍሽን አትፍቺ። እዚህ ነገር ላይ ይኸውልህ መስፍን እነዚህ ሰዎች ወንጀለኛ ናቸው።
አንተን ደግሞ ወንጀል ውስጥ እንዲከቱ አልፈልግም። ከዚህ በኋላ ለቃላብም ለልጆችም ያለው አንተ ነህ። ስለዚህ አንተ መረጋጋት መቻል አለብህ። እሺ እባክህ። እንዴት አድርጌ ልረጋጋ? እንዴት አድርጌ? በዙሪያ ያሉትን ሰዎች ያቸው እስቲ አሉ እንዲህ። ይሄ እኮ በቃ ወንድሜ እኮ ነው፣ የታላቅ ወንድሜ አንደኛ ሚዜ ማለት እኮ ለእኔ ወንድሜ እኮ ነው፣ ስጋዬ ነው እኮ በቃ። እንዴት እንደዚህ አይነት ግንኙነት ሊኖራቸው ይቻላል? ምንም አይነት ግንኙነት የለንም። እንዴት እንደዚህ? እኔ በማምናቸው ሰዎች እኮ ነው እንደዚህ እየተደረግኩ ያሉት። ይገባኛል። ሊገሉን ነው እኮ ሊገሉን እኮ ነው ተነስቶ ያሉት። ያንተ ነህ እንጂ ያነከኝ እንደዛ ለስኪሞት ድረስ። አርፈሽ ተቀመጭ መስፍን፣ ተረጋጋ። አረሳው ሰሚኛለሽ? መሰረት ዝም የምትይ ከሆነ ዝም በይ። አሁን እንደዚህ መሞጣሞጥ ላንቺ አስፈላጊ አይደለም። ከዚህ በኋላ ሁለታችሁም ወንጀለኞች ናችሁ። ቅድም እኔን ልትደልሉበት የነበረውን ብራችሁን እስር ቤት ስትገቡ የተወሰነ ጊዜ ስለሚገዛላችሁ ለዛ ቆዩት። አንተ እኮ ልጅ የልጅ ጭንቅላት ስለያዝክ ነው፣ ልጅ ስለሆንክ ነው እንጂ ይሄ ሁሉ ነገር ውስጥ እኮ አገባም ነበር። እንዳልኩ ይዘህ ብሩን ልቅ ብትልልን ጥሩ ነበር። ጭራሽ ድጋሚ ይዘው ትመጣለህ ልታስገድለኝ እንዴ? መስፍን፣ እነዚህ ሰዎች መሀል የተገኘው ግንኙነት ምን መሰለህ? ምንድነው? እስቲ ንገረኝ። እነዚህ ሁለት ሰዎች እርስ በርስ ግንኙነት አላቸው። ይሄ ግንኙነታቸው የጀመረው ደግሞ ወንድምህ ካረፈ በኋላ ባለው ሂደት ነው። እያንዳንዱን መድኃኒት ሁለቱ ተስማምተው ነበረ ሲገዙ የነበረው። መድኃኒቱ የሚመጣበት የነበረው ቦታ ከባህል ሐኪም ወይም ደግሞ እንግዲህ ሸዋፈራው እንደገለጸው ከሆነ ስር በጣሽ ከሚላቸው ሰዎች ነው። ዋና ሀሳባቸው የነበረው ደግሞ ቃላብን አይምሮ እንዲስት ወይም ደግሞ እንዲያብድ አድርገው ሀብቱን እሱ ማስተዳደር ስለማይችል የሐኪም ትዕዛዞችን ካገኙ በኋላ ፍርድ ቤት የሀብት ማስተዳደሩን ሂደት ለእሷና ለልጇ ኤደን እንዲሰጥ እንደሚያደርግ አስባ ለእሱ የተወሰነ ድርሻ ልትሰጠው፣ እነሱ ደግሞ ሙሉ ሀብቱ እንዲያስተዳድሩ፣ ከዛ ቃላብ በዛው ህይወቱ እንዲያልፍ ነበር ዋና ሀሳባቸው። አንተ ካዲ እስቲ እንዴት ይህንን አሰብክ? አንተ የገዛ ወንድም ላይ እቺ ቆሻሻ ተዋት፣ ችግር የለውም ቤት ውስጥ ድርሻ ስላላት ይሆናል። አንተ እንዴት ይህንን አስበህ እዚህ ውስጥ ትገባለህ? እንዴት ታደርጋለህ? ጓደኛ ላይ ንገረኝ እስቲ ንገረኝ ነው የምልህ። ንገረኝ። እንዴት እንደዚህ ታደርጋለህ? ወንድም ላይ ተረጋጋ። እንደዛ አይደለም ነገሮች የሚሆኑት፣ ነገሮች የሚፈቱት እንደዚህ አይደለም መስፍን። አሁን እኮ ኦልሬዲ እነዚህ ሰዎች ወንጀለኛ ሆነዋል፣ ህግ ይጠይቃቸዋል። ለዚህ ደግሞ ቃልን ይገባልሃለሁ። እሺ አንተ ግን እባክህን ተረጋጋ። በቃ እነዚህ ህግ የያዛቸው ሰዎች አብዛኛው እድሜያቸውን የሚያሳልፉት የእድሜ ማምሻቸውን ሙሉ የሚያሳልፉት እስር ቤት ነው። አይደለም እኮ እንዴት አድርጌ ይሄንን ልጠረጥር እችላለሁ? እንዴት ልገምተው እችላለሁ? እንዴት እሱ ያደርጋል ብዬ አስባለሁ? እስቲ በእኔ ቦታውን አስብ። እንዴት ከቤተሰብ እንደገና ከውጭ ባዳ ሰው የተባለ የታመነ ጓደኛው እኮ ነው። አንተን ህይወቱን እኮ የሚሰጠው ጓደኛው ነበረ እኮ። ከኛ ጋር እኮ የነበረው ራሱ ግንኙነት እኮ ቀላል የሚባል አይደለም። ምን ጎደለ አንተ ወንድሜ ከአንተ ምን ወንድም ነው እኮ ለአንተ ምን ያጎደለብህ ነገር አለ? እንዴት ይሄንን ከሱ ለማድረግ ከሱ ለመውሰድ ይሄንን እንዴት ታስብበታለህ? ያለፋበትን ገንዘብ ያለፋበትን ሀብት እንዴት ልትወስድ ታስባለህ? እኛ ገንዘብ አላሰብንም አልኩ እኮ እኔ ልጆቼን በስነ ስርዓት ለማሳደግ። ልጆችሽ ምን ሆኖ ልጆቼ የእሷ እያንዳንዱ ምላሾች አንተን ስሜታዊ ለማድረግ አንተን ወደ አላስፈላጊ ተግባር እንድትገባ ለማድረግ ነው። እባክህን ተረጋጋሽ መስፍን። እሷን አትስማት። አቶ ሸዋፈራው ምንም እንግዲህ ዝም እንዳልክ ነው፣ ምንም መልስ እንደሌለ ነው እያየን ያለ ነው። እውነት ለመናገር በጣም በጣም ያሳዝናል። ምክንያቱም እንዳለው ነው አቶ መስፍን፣ ጓደኛ ማለት የልብ ሰው ነው፣ ወንድምህ ነው። ወንድምህ ላይ ደግሞ እንደዚህ አይነት ነገር ማድረግ በጣም ከባድ ነው። የወንድምህ ልጅ በኃላፊነት ማሳደግ ሲገባ፣ ቤታቸውን በኃላፊነት መጠበቅ ሲገባ እንደዚህ አይነት ነገሮችን አሲረህ ለገንዘብ ብለህ ለዛው ምንም ሳይጎልብህ እውነት በጣም አሳፋሪ ተግባር ላይ ነው የተገኘው። ይሄ ምን ያሳፈራል? ከነሱ የተሻለ እንደውም እሱ ነው ሲተባበረኝ አንቺ ቆሻሻ። ኧረ ዝም በይ አንቺ ሴትዮ፣ አፏን አስይዝልኝ ወይ ትውጣልኝ። ሰበብ ነው የምትሆንብኝ። ምንድን ነው የተሻለ የሚሆን? ምንድን ነው የተሻለ? መድኃኒት ገዝታችሁለት ታውቃላችሁ? መድኃኒቱ የምትገይበትን ይሄ የምታደነዝዥበትን መድኃኒት ነው መድኃኒት ብለሽ የምታስቢው? ምንም መድኃኒቱ በስነ ስርዓት ነው የሚጠቀሙ። በስነ ስርዓት። ለዚህ ነው እንደዚህ ሆኖ ተንከርፍፎ የቀረው ይሄ ልጅ። አልገጣጠም ብሎት ነው፣ ከእሱ ጋር አልገጣጠም ብሎት ነው። ወይኔ ከእናንተ የተሻለ ነው። ተረጋጋ እባክህ። አንተ ማትረጋጋ ከሆነ እነዚህ ሰዎች ላስወነጅሉ ነው የሚፈልጉት። ከእንደገና ቅድምም ብያለሁ፣ አንተን ለቃላብ ከዚህ በኋላ ያለው ቃላብ ወደ ሙሉ ጤንነቱ ሲመለስ መቼም ከዚህ ቤቶች ጋር ነው በቃ ይቺ ሴት ነች እኔን እንትን ያለችኝ እና በቃ ይሄ በቃ ተሳስቻለሁ። እሷ ነች ደግሞ ነገሮቹ ውስጤ በሙሉ የከተተችኝ እሷ ነች እና እኔ ይህንን ማድረግ የምፈልጌም አልነበረም። ስለዚህ በቃ እንዲህ አይነት ነገር ይፈጠራል። ምን ታደርገው? ገንዘብ ነው ያሳሳተኝ። ስለዚህ እኔ እናንተ ያን ያህል እንትን ውስጥ መግባት የለብንም።
ስለዚህ እሷ ነች እንትን ያለች በሙሉ አፍ መስፍን ብለህ ትጠራኛለህ እና እሷ ብታሳስትስ ማን ነው የሚበልጥብህ? ማን እንደሆነች አታውቅም። ምንድነው ነገሩን በቃ እንትን አትበሉ በቃ። ስለዚህ ማን እንደሆነች አታውቅም ወይ አንተ እኮ ልጅ አባት ሆነ እነዚህ ልጆች መርዳት ማሳደግ ሲገባ ጭራሽ የነሱ ባለሀብት እንዴት ነው አንተ ለገንዘብ የምትሳሳተው? እንዴት ነው ለገንዘብ የምትሳሳተው? ምን ተቸግረ? በቃ እንደውም የራስህ ጉዳይ በቃ ሁሉም ነገር እኛ አስተካክለነዋል። በቃ የራስህ ጉዳይ እንደውም በቃ ቤቱን ሁሉ ነገር ፕሮሰሱ አልቆ ምናምን ሁሉ ነገር እንትን አስተካክለናል። አንተ አንድ ወጠምሻ ምናምን እዚህ ጠራርጎ ያስወጣ ምን ማለት ነው? እናንተ እኮ ወንጀለኞች ናችሁ። በቃ የራስህ ጉዳይ እኛ ሁሉንም በገንዘብ እንዘጋዋለን። ምን ታመጣለህ? ወንጀለኞች ናችሁ። ሰማኛላችሁ? አንተ ማንም ሰው ተጠርጣሪ ወንጀለኛ ነህ። እሺ ወንጀለኛ የሚለኝ በህግ ፍትህ ነው፣ ህግ ነው። አንተ ግለሰብ አይለኝም። እኔ ተጠርጣሪ ብዙ ማስረጃዎች አግኝቼባለሁ። ለዛ ደግሞ በወንጀል የምትጠየቅ እና እያልቀረው አንተ ጨርሰናል። እኛ እንትን እንላለን። እንደውም እናንተ ምናምን ወደዛ ማንን ነው ወደዛ የምትለው? በማቤት አንተ እኔን ነው እንደዛ እያልከኝ ያለው? ሁላችሁንም ነው በቃ ሊያስወነጅሉ ነው የፈለጉት። እኔን ነው እንደዛ የምትለኝ? ተረጋጋ መጀመሪያ መስፍን፣ እባክህ መረጋጋት መቻል። መስፍን ተረጋጋ እባክህ መስፍን። መስፍን ዝጊ። መስፍን እንደዛ መስፍን ቆይ እሺ መስፍን እባክህን መስፍን ተረጋጋ። እባክህን መስፍን እንደዛ ነገሮች እንደዛ አይደለም። ወንጀለኛ ሊያደርጉ እየፈለጉ መስፍን ወንጀለኛ ሊያደርጉ እየፈለጉ ነው። እባክህን እንዳትጠጉት፣ ማናችሁም እንዳትጠጉት። ይኸውልህ መስፍን ወንጀለኛ ሊያደርጉ እየፈለጉ ነው። መስፍን ወንጀለኛ ሊያደርጉ እየፈለጉ ነው። ተረጋጋ። እንዳትጠጉት፣ ማናችሁም እንዳትይዙት፣ እንዳትጠጉት፣ ተው እንዳትጠጉት። በቃ ወንጀለኛ ሊያደርጉ ነው። ተረጋጋ እባክህን ተረጋጋ። እኔ ጋር እንዳትጠጋ። እዛው ባለበት ዞር በይ። እዛው እሺ ተረጋጋ እባክህን ተረጋጋ። መስፍን መጀመሪያ ተረጋጋ። ይገባሃል? ነገሮች እንደዛ መስፍን ለዚህ ለሰራት ነገር ዋጋ ትከፍላለህ። መስፍን ተረጋጋ እባክህን። ዝም በል። አፍህን እንዳትከፍት ዝም በል። አሁን ዞር በል አንተ ተመለስ። እሺ መስፍን እሺ ተረጋጋ መስፍን። ቤተሰብ ፊት ልጆች ፊት ወስጄ ነው መስፍን እባክህን መስፍን እንደዛ አይደለም። እሺ እባካችሁ ማንም ሰው እንዳይጠቀም እንዳትጠጉት። ቆይ እንዳትጠጉት እባካችሁ እንዳትጠጉት። ይኸውልህ መስፍን ነገሮች እንደዛ አይደለም። እባካችሁ እንዳትጠጉት። በቃ ከካሜራ ጀርባ እኔ እከተለዋለሁ። ተውት መስፍን ነገሮች እንደዛ አይደለም። ይኸውልህ እባክህ እሺ መስፍን እኮ ተረጋጋ። ወንጀለኛ እንዳትሆን አንተ ነህ እኮ ለነቃላቢ ያለው መስፍን እባክህን ለነቃላቢ ያለው አንተ ነህ መስፍን ተረጋጋ። መጀመሪያ ለነቃላቢ ያለው አንተ ነህ እባክህ መስፍን